በሳውዲ አረቢያ የምትኖሩ ዜጎች በጣም ሰርፕራይዝ ነው፣ ደስ ሊላችሁ ይገባል ማለት ነው። የኢትዮጵያ ኤምባሲ በሪያድና እንደዚሁም ከፍተኛ ባለስልጣናት ኢትዮጵያን ሰነድ አልባ ዜጎቻችን ከሳውዲ ወደ አቀብለን ሲሉኝ እኔ ጥሩ ሰው ይመስለውኝ እዳነሱ ናቸው። እዛ የጠበቀ ሌላ ነበር። አሰላሙ አለይኩም ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ፈተዘወዱ ፈኢነ ኸይረ ዛዲ ተቅዋ ይላል። ለማንኛውም በተለይ ሳውዲ ላይ በማንኛውም ነገር ህገ ወጥ ሆናችሁ በባህርም ይሁን በሌላም ጉዳይ ሳውዲ ገብታችሁ ነገር ግን አሁን ህገ ወጥ የሆናችሁ አንድ ሰርፕራይዝ አለ የተባለ ይወራ ይዘዋል፣ ብዙዎች ይጠብቁ ይዘዋል። እናንተ ግን ተዘጋጁ። ስንቅ በብዙ ያዘ መንገደኛ አይወድቅም አይደክምም፣ መንገድ ላይ አይቀርም። ነገ ተነጎዳ ማለቴ የሆነ ነገር ቢፈቀድ እንዲሁ እንዳትቀሩ፣ እንደገና እንዳትባትሉ፣ ምኑን ጨብጬ ምኑን ልልቀቀው፣ ምኑን ይዤ ምኑን ልተው እንዳትሉ አሁኑ የሚያስፈልገውን ከገንዘብም ይሁን ተምንም ልነግራችሁ አልኩልም። ተዘጋጁበት። ሌላኛውና አጭሯ ቪዲዮ ደግሞ አሁንም ሼህ ሙሄ ታግቼ ነበር ብለዋል። እንዴት እንደተረፉ እሱንም በአጭሩ የምጋብዛችሁ ይሆናል። እንዲሁም የስደተኞች ጉዳይ እስረኞች እየበረሩ ነው። በረራ አልহামዱሊላህ አሁን ሰዓት የቆመበት ምክንያት የለም፣ በደንብ እየበረሩ ነው። በሱም ዝርዝር መረጃ ላይ ስንት እንደበረሩ እንዴት እንደሆነ። ሌላኛውና እጅግ አንገብጋቢው መካ ላይ ማንም ሰው መግባት አይችልም፣ ተጠንቀቁ። መካ ላይ የሐጅ ፍቃድ ያለው ሰው ብቻ ወይም ተስሪሃ የሚባለው በአረበኛ እሱን የያዘ እንጂ ወደ መካ እንዳይገቡ ከሸዋል ትላንትና ማለት ነው 25 አጀምሮ ተፍትሽ ከባድ የሚባል ተፍትሽ በመካ ዙሪያ ተጀምሯል። መካ ዙሪያ ያላችሁ ወንድሞቼ ራሳችሁን ጠብቁ። እዛ ከተያዛችሁ በስማውም ከባድና ጠንካራ በስማ ነው ላያችሁ ላይ የሚሆነው። hatta ሙቂምም ሁን የንግድ ፊዛም ይኑርህ ምንም አይነት ፊዛ ይኑርህ ወደ መካ ፊትህን እንዳታዞር ሶላት ስሰግድ ቢሆን እንጂ ማለት ነው። ሐጁ እስከሚወጣ ወይም ደግሞ አላህ ወፍቆህ ሐጅ ልታደርግ ገንዘቡን ከፍለክ የሐጅ ወረቀት ከሌለህ በስተቀር ወይም ደግሞ የመካን ፍቃድ ያገኘህ እስካልሆንክ በስተቀር ተጠንቀቁት ልላችሁ እወዳለሁኝ። እነዚህን አጭር መረጃዎች ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉት። ቀጥታ ምንድነው ሳውዲ ላይ ለህገ ወጦች አንድ ሰርፕራይዝ አለ ብሏችኋል ወንድማችን አብዱ የጁ። ምንድነው ጉዳዩ የሚለውን የሱን ቪዲዮ ጋብዛችኋል። የሸሙሄን ጋብዛችሁና ስለ ስደተኞች ያለውን አንዳንድ መረጃ እኔም የምነግራችሁና በዚሁ የምቋጭ ይሆናል። ቀጣይ ተከታተሉ። ላይክ ያደርጋችሁ እስከ ፕሮግራም ፍጻሜ አብራችሁኝ ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሳውዲ አረቢያ የምትኖሩ ዜጎች በጣም ሰርፕራይዝ ነው፣ ደስ ሊላችሁ ይገባል ማለት ነው። የኢትዮጵያ ኤምባሲ በሪያድና እንደዚሁም ከፍተኛ ባለስልጣናት ኢትዮጵያን ሰነድ አልባ ዜጎቻችን ከሳውዲ ወደ ኢትዮጵያ ያለምንም አሻራና በስማ ሄደው ህጋዊ ሆነው የሚመጡበትን መንገድ ከሳውዲ መንግስት ጋር እያመቻቹ ያሉበት ሁኔታ ነው ያለው። መቼና እንዴት የሚለውን እነሱ ያሳውቁታል ማለት ነው። እና በቅርቡ ግን ኢንሻአላህ ይሄን ነገር ሊቋጩት እንደሆነ ታማኝ ምንጮች ነግረውናል ማለት ነው። ኢንሻአላህ ተስፋለን ለብዙ ወንድሞች እህቶች። ውድ ቤተሰቦቼ እንግዲህ እንደሰማችሁ ነው። ኢንሻአላህ አላህ ኸይር ያርገው፣ ዱዓ አድርጉ። በአጭሩ የሆነ ተስፋ ጭላንጭል እንዳለ ተሰምቷል። በተለይ እነሃና ጉዳይ የሌሎችም ሲያዝ መንግስት አጥብቆ ሊሰራበት ይችላል ተብሎ ይጠበቃል፣ እየሰራበትም ነው። ኢንሻአላህ አንድ ተስፋ ስላለ ያው ተዘጋጁበት። ለማንኛውም ነገር ባህር ሄዳችሁ በድንበር ላይ በምን ላይ ቀርታችሁ ለእናት ቤቶቻችሁ የዘላለም ጸጸትና የዘላለም ሴና እንዳትሆኑ በአጭሩ ኢንሻአላህ አንድ ኸይር አላህ እስከሚያመጣ ዱዓ አድርጉ። የሆነ ኸይር እንዳለ ተስፋ እናደርጋለን ኢንሻአላህ። የስደተኛ ማንኛውም ጉዳይ ማለት ነው። ሌላኛው ሸሙሄ ምን እንደገጠማቸው እሱንም ልጋብዛችሁና ቀጥታ ወደ በረራው ጉዳይ ሄዳለሁ። የመካን ጉዳይ አላነሳውም፣ ያው ነግራችኋለሁ መካ እንዳትገቡ ብያለሁኝ። ሸሙሄ ግን እንዴት እንደተረፉ በተለይ በሃና ጉዳይ ሸሙሄ ብዙ ሰው አትኩሮባቸዋል፣ ብዙ ሰው አፈጦባቸዋል። ምን አጋጠማቸው የሚለውን ከራሳቸው አንደበት እንስባ። በድጋሜ መልካም ቆይታ ልላችሁ። ለሷ ቪዲዮ በሰራው በሶስተኛው ቀን ከጅዳ በአራተኛው ቀን ከየመን ደላሎ ይደውለውልኝ ነበር። አጥፋ አለዛ ዋጋህን ታገኛለህ ብለው ማለት ነው። እዛ ሀገር ላይ ካልሰራህ መኖር አትችልም። ፋሚሊ አለ ደግሞ በዚህ ላይ እንደማንኛውም ሰው የአይነ ጥላ የጅን የሀገር በዓል መድኃኒቶች ይሸጣለሁ። አቀብለን ሲሉኝ እኔ ጥሩ ሰው ይመስለውኝ እዳነሱ ናቸው።
እዛ የጠበቀኝ ሌላ ነበር፣ ሊያስይዙኝ ነው። ነገር ግን የሚጠብቀው አላህ ነው። ተርፍ ያለሁኝ ዱአ አርጉልኝ። አሁንም እላለሁኝ እህት ወንድሞቼ ያገሮች ውድ ቤተሰቦች በረራ አለ። አብሽሩ፣ በረራ እንደቀጠለ ነው። ዛሬ 760 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። መስከረም 5 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 62828 ኢትዮጵያውያን ወደ ሀገር መመለስ ተችሏል። አብሽሩ፣ ነገ ሌላ ቀን ነው፣ አትጨንቁ። የተጻፈው ላይቀር መጋቢት 28 2018 ይላል። በረራ አልሐምዱሊላህ በስነ ስርዓት እየበረሩ ነው። ዱዓ አድርጉ። ሌላኛው ሳውዲ አረቢያ ትላንትና ያወጣችው መግለጫ በርካታ ኢትዮጵያኖችን አሁንም በቁጥጥር ስር እንዳዋለች ተናግራለች ማለት ነው። በርካታ ኢትዮጵያኖችን በህገ ወጥ እየመጡባት እኔ እንዴት እንደምናቆም ባላቅም ሳውዲ አረቢያ ትላንትና ብዙዎችን ተቆጣጥራ እስር እንዳስገባችና በርካቶች አሁንም ድንበሯን እየጣሱ እንደሆነ ተናግራለች። ማቆም እንደማይቻል ነው። ይሄን እላችኋለሁ ውድ ቤተሰቦቼ። ሌላኛው በዛሬ በሾርት ላይ አንድ ቤት እለቅላችኋለሁ። ወላሂ ላዚም ልንገራችሁ፣ ምርጥ ቤት ብሎኬት ቤት ዋጋውን ተስማምታችሁ ገና ያኒ ኮርኒሱ ገና ነው፣ ተላይ ቆርቆሮ ተለብሷል፣ አላለቀም፣ ቤቱ አላለቀም። ቪዲዮ ሾርት ላይ እለቅላችኋለሁ፣ ቲክቶክ ላይም ሾርት ቪዲዮም ላይ እለቅላችኋለሁ። ቤቱ አላለቀም፣ ሽንት ቤት ገና ነው። ምርጥ ቤት ማህበር ቦታ ነው እና ጥንክር በጣም በቃ አሰራሩን በምርጥ አርጎ የተሰራ ቤት አለ። መግዛት የምትፈልጉ አቅሙ ያላችሁ ከቀን ወደ ቀን እየጨመረ ሁለተኛ ዳግም ላታገኙት እየሄደ ስለሆነ መግዛት ያላችሁ እንድታናገሩኝ ኮሚኒቲ ላይ በኮሚኒቲ ላይ ፎቶን ሼር አድርግላችኋለሁ። ከዛ በላይ ግን ሾርት ቪዲዮም ሰራሁኝ፣ እሱንም እለቅላችኋለሁ ልላችሁ እወዳለሁኝ። ይሄን ቤት መግዛት የምትፈልጉ እንድታናግሩ ቤቱን ታያችሁ በኋላ ቤተሰቦቻችሁን ልካችሁ የምትገዙት ተስማሙ፣ ዋጋ ጠይቀው በደንብ አድርገው ተረካክረው በሚስማሙበት ነው የሚገዙት እንጂ ዝም ብሎ አይደለም ልላችሁ እወዳለሁ። ወደ ዓለም አቀፍ ዜና ብንሄድ በርካታ ዜናዎች አሉ። አሁን ግን ጠዋት በጣም ውጥረቱ ነግሶ ነበር። ከሰዓት በኋላ ግን ተወሰነ የድርድር ተስፋ ጭልጭል አለ። ሊደራደሩ ዳግም ወደ ሐሙስ የሚባል ያናለያም ቻይና መርከቧን ጥሳ ገብታለች። ዛሬ እንግዲህ አሜሪካ ትላንትና ከማንኛውም ከሆርሙዝ ከኢራን ወደብ ላይ ጭኖ የሚመጣ መርከብ አግታለሁ ብላ ማስጠንቀቂያ ሰጥታ ቀጥታ ለወታደሮቿ ትዕዛዝ አስተላልፋ የነበረ ቢሆንም የቻይና መርከብ ዛሬ ጧት ሰርጉዶ ሰንጥቆ ወጥቶ ከኢራን ነዳጁን ጭኖ ወደ ቻይናው አቅምቷል። በሰላምም ደርሷል ማለት ነው። ሄዷል። የተናገረው አንድም አሜሪካ የለም። ያማላም ዓለም የጉልበተኞች የኃያሎች መሆኗን አውቃችኋል። ይህን ያህል ካልኳችሁ ሌላና በአዲስ ፕሮግራም ስለምመጣ ይህን ቪዲዮ ላይክ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አዳዲስ ቪዲዮ ይደርሳችኋል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።